ደህና ነህ? ናችሁ ሁላችሁም እንጀራ ሳላ እንዴት ነህ ወንድሜ? ሁላችሁም ሰላም ብያለሁ። ጃዬ ይስሐቅ አብዱ እንዴ አብዱ ሰላም ብያለሁ። ሁላችሁም ታች ያላችሁ ሰላም አለይኩም። ወአለይኩም አሰላም ያ ወራህመቱላህ። ሰላም ወራህመቱላህ። ጉዳይዲያ እንዴት ነህ? ሰላም ነው? ቀጥሉ። ወአለይኩም አለው ሰላም። አለው እንዴት ነው? ማሻአላህ። አልሐምዱሊላህ። ረስተኛል? ረስቶኛል እንጂ ኧረ የሆነ ሰዓት ፕሮፋይል እንገናኝ ነበር። ቀየርኩ ፋጢማ ቤት ነህ? ሌላ ሰው መሰለህ። ፕሮፋይል እንደው ቀየር ሌላ ሰው ነው። መጀመሪያ ንጽር ሲጀምር እዛ ፋጢማ ቤት እንገናኝ ነበር። ሱብሃንአላህ ሱብሃንአላህ። አላህ እንኳን ሂዳያ ሰጠህ፣ እንኳን ደስ አለ። ማሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጉዳዲያ መሐመድ እንዴት ነህ? እኔ አልሐምዱሊላህ። እንደ አጋጣሚ ሆኖ አሁን ተከትዬ እያዳመጥኩ ነበርና ደስ ይላል። ክርስቲያን ወገኖቻችን የገዛ መጽሐፋቸውን እንደማያውቁ ነው እንግዲህ የተረዳ ነው። በጣም የሚያስቅ ነገር ነው እንግዲህ የሚያነሱት የተከታዮቻቸውን አእምሮ ለመዝጋት የሆነ የአሸናፊነት ነገር። ሰው በነገራችን ላይ የሆነ ዳሜጅ ኮንትሮል የሚባል ነገር አለ። የደረሰባቸውን ይሄ የሽንፈት ተጽዕኖ በእንደዚህ ባሉ ነገራቶች ነው መደበቅ የሚፈልጉት። የሆነ የደረሰባቸው ትልቅ ነገር አለ፣ በጣም ውርደት ነገር አለ። ያንን ውርደት ለማካካስ በቃ የማይግጡት ተራራ የለም፣ የሆነ በቃ የማይቆረጥሙት ድንጋይ የለም። ነገር ግን አይሳካላቸውም፣ ይዋረዳሉ። አይታችኋል። አሁን ጉዳዲያ የተናገረው ነገር እያጣመሙ ሲያቀርቡ ነበረ። እሱ ያላለውን ሙሴ በአዲስ ኪዳን ነው ወይስ በብሉይ ኪዳን ነው ያለው ምናምን የሚሉ ነገራቶች ሲጠይቅ ነበረ። እሱ በፍጹም ያልተናገረውን የንግግር እንግዲህ ሁኔታ ሰዎች ካልተረዱ ዝም ነው የሚሉት እንጂ ሰዎች ያልተናገሩትን ነገር መናገር የለባቸውም። የትኛው ጃሂል ነው ሙሴ በአዲስ ኪዳን ያለው ብሎ ሊናገር የሚችለው? እሱ ያላለውን ነገር ግን የተከታዮቻቸውን የሆነ አጉል ደስታ ለመስጠት አይታችኋል። እሱን ደግሞ ለማሸማቀቅ ወደ እውነት ስለመጣ እኔ በጣም የሚያስቀኝ ጉዳዲያ እስልምናን ስለተቀበለ እንዲሸማቀቅ በጣም ይፈልጋሉ፣ እንዲመታ ይፈልጋሉ። ምክንያቱም የእሱ መስለም እንቅልፍ ነስቷቸዋል ክርስቲያኖቹ። የጉዳዲያ ወደ እስልምና መምጣት ሰዎቹን በጣም ነው የከነከናቸው። በጣም ነው ትልቅ ውረት የሆነባቸው። አረ እኛ ችግር የለብንም እኛ እኮ ምንም አልመሰለንም ይላሉ ከላይ በኩል። ምክንያቱም የሆነ በጣም የተጎዱትን ነገር ህፃን ልጅ የሆነ ሲከፋ ያን ክፋቱን በሳቅ ነው የሚሸፍነው። የሆነ ነገር ወይ ሲመቱት እኔ እኮ አልተጎዳሁም ምናምን ብሎ ለመሳቅ ይሞክራል። ክርስቲያኖች ከዚህ በፊትም ነግሬያቸዋለሁ። ሽንፈታቸውን የሚደብቁት ክርስቲያኖች በእንደዚህ ያሉ ጨዋታዎች ነው። ነገር ግን አይሳካላቸውም። ሞር ከውርደት ላይ ውርደት ነው የሚጨምሩት እንጂ የገባችሁበትን ውርደት በዚህ ልታካክሱ አይችሉም። ተጨማሪ ውርደት ቢቀርባችሁ ይሻል ነበረ። አይታችኋል። ተጨማሪ ውርደት ተከናነቡ። ዛሬ 8 ሆነው ነገር ግን ምንም ኮንትሮል ማድረግ አልቻሉም። አንዱ ይጮሃል፣ 30 ደቂቃ ያወሩና ልክ ጉዳዲያ ማውራት ሲጀምር ቪዲዮ ይከፍቱበታል። አስተውላችኋል? እሱ ነገር 30 ደቂቃ ብቻውን አውርቶ ጉዳዲያ ሲናገር ቶሎ ብሎ ቪዲዮ ይከፍታሉ። ምክንያቱም ጉዳዲያ መልስ እንዳይሰጥ ይፈልጋሉ። ጉዳዲያ የሚናገር ከሆነ ኤልያስ ወይም አህመድ የሚናገር ከሆነ ይመታሉ፣ ዲስትሮይ ነው የሚሆኑት። እንዳይናገር እንትን ሲያደርጉት ነበር እና ቢቀርባቸው ይሻል ነበር። ውርደታችሁን እንግዲህ ከወደቁ በኋላ መንፈራገጥ መላላጥ ነው ይባላል። ተላላጣችሁ እና በጣም የሚያሳዝን ነገር ነው። ባረከላሁ ፊክ ሙሐመድ። እኔ ሀሳብ ልስጥ። ማሻላ እኔ በጣም ደስ ብሎኛል። ጉድ አይዲያ ወንድሜ፣ ወላሂ በጣም ደስ ብሎኛል። እና ምንድነው በዋነኛ እኔ እንደውም በቃ የተወሰነ እንትን ለማለት ነበረ። በጣም ሃንድል አድርጋቸዋል። ምንም ራሱ ከአቅም በላይ ነው የሆነው እና ለሚሄዱበት ነገር እያንዳንዱ መናገር ቢችል ኖሮ ምን ያህል እንደሚናገር ያው ግልጽ ነበረ። ታውቃላችሁ፣ እኛም ያው እናውራ ብንል አላስወራ ብለውናል። ግን 1 ለ8 ይመቻው። ወላሂ ማሻላ በርታ፣ አላህ ይጨምርልህ። አሁንም አላህ ጽናቱን ይስጥ። በተለይ በጣም የገረመኝ ፓርት እኔ ደግሞ የግድያው ፓርት ላይ ነበርና ያው ለመስዋዕት አድርገው እኮ ነው። በቃ መስዋዕት አምልኮ አይደለ እንዴ? እንዴ መስዋዕት በቃ አምልኮን ስላደረጉ አይደል እንዴ የተገደሉት እነዛ ሰዎች? ምንድን ሌላ ነገር አለ እንዴ? በቃ ይሄን እንዳይናገር ጥረት ሲያደርጉ ነበረ በጣም እና በጣም ተመችቶኛል። ማሻላ አላህ ይጨምርልህ። ገና ብዙ ስራ ትሰራለህ። ይሄ ጅማሮ ነው። ኢንሻአላህ ትልቅ ነገር ካንተ እንጠብቃለን። ማሚ አላህ ይቀበልህ። እንደዛ ነው እንግዲህ። ቀጥሎ ሌሎቻችሁም ኢንሻአላህ። ጃቢር ግባ።
እና ሁላችሁንም ሰላም ብያለሁ። አሰላሙ አለይኩም ወራህመቱላህ 2.2K ሰዎች ሁላችሁም ሳላህ ኢስሐቅ እንጀራ ፖይንቶቹ ላይ ብንሄድበት ጥሩ ነው። ኤልያስ ከተናገረ በኋላ ማሜ ነጥቦቹ ላይ እንሄዳለን። መሐመድ ቀጥል። አው በተለይ አሁን ስለኔ ብዙም ማውራቱን እንትን በሉትና የተነሳውት አንዳንድ ነጥቦች አሉና እስቲ ሳላ በጣም ጎበዝ ስለሆን ካንተ ብዙ ትምህርቶች ላይ በደንብ ስለማይ ስለ አላህ አንድነትና ምክንያቱም ስላሴ ላይ ተነስቶ ነበረ። በእስልምና ቃልና መንፈስ ወይንም አላህ ፍጥረታትን ሁሉ የፈጠረው ስለ ቃል ያለውን አንድ እንትን አመለካከት እና የአላህን አንድነትና አምላክነት ላይ የተወሰነ የቁርአን ትምህርት ብታስተምራቸው አሁን የተወሰነ ብትሄድበት አይ ቲንክ ወደ 2000 ምናምን ሰዎች ስላሉ እዚህ ላይ የተነሳ ፖይንት አለና እዚህ ላይ እንትን ብትልና ቀጥሎ ሌሎች የተነሱ ነገሮች አሉ እነሱ ላይ ሐሳብ እንሰጥበታለን። መጀመሪያ ግን ስለ ስላሴ ስለተነሳ ስለ እዛ ላይ የተወሰነ ሪፍሌክሽን ብትሰጥ ክርስትናው ላይ ያለውን ስተተኛ አሁን ስልክ ምንም ስላልያዝኩኝ ችግር የለውም ብትለው አሪፍ ነው። ያ ትልቁ ላይ አርገኝ ኢብሮ ትልቁ ላይ ካረከኝ እስቲ ሳላህ ነጥቦች ያ ራስን ብታርገው አይሻልም? አላህ ኦኬ ይቻላል። እሺ ተውሂድና ስላሴ ያኔ ከነካው ተቀልሏል። ያ ችግር የለውም። እሺ ትልቅ ላይ ሆኛለሁ። ኦኬ እንግዲህ ስለ ተውሂድና ስለ ስላሴ አንዳንድ ፖይንቶችን እናያለን። ሁላችሁም በደንብ ተከታተሉ፣ በደንብ አዳምጡ። ተውሂድ ምንድነው፣ ስላሴ ምንድነው የሚሉ ፖይንቶች እናያለን። የአላህ አንድነት እንዲሁ ደግሞ የስላሴ አንድነትና ሶስትነት ምንድናቸው? የምርም የነቢያት ትምህርት ደግሞ የትኛው ነው? ተውሂድ ነው የነቢያት ትምህርት ወይስ ደግሞ ክርስቲያን ወገኖቻችን የሚሉት ነው የነቢያት ትምህርት የሚለውን እናያለን። አላህ Subhanahu Wa Ta'ala በቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዓትና ፊ ኩሊ ኡመቲን ረሱላ አን ኢዕቡዱላህ ወጅተኒቡት ጣጉት አለ። በየህዝቡ ሁሉ ውስጥ አላህን ተገዙ ጣዖታትን ራቁ በማለት መልእክተኛን በእርግጥ ልከናል አለ። በየህዝቡ ሁሉ ውስጥ ሲላክ የነበረው መልእክተኛ ምን የሚል ነበረ? አን ኢዕቡዱላህ ወጅተኒቡት ጣጉት ጣዖታትን ራቁ የሚሉ ነበረ። በየህዝቡ ሁሉ ውስጥ ሲላክ የነበረው መልእክተኛ አላህን ተገዙ ጣዖታትን ራቁ የሚል ነው። አንድም ሶስትም አንድም የሚባል አምላክ አምልኩ ሳይሆን አንድ የሆነ መለኮትን አምልኩ በዚያ ደግሞ ትድናላችሁ የሚል ነው። ለዚያ ነው ቁርአን ላይ በምዕራፍ 2 ቁጥር 163 ላይ ወኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ብሎ ያስቀምጣል። ይኸውላችሁ አምላካችሁ አንድ አምላክ ብቻ ነው፣ ከዛስ ከእርሱ በስተቀር ሌላ አምላክ የለም፣ እርሱ እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነ ነው ብሎ ያስቀምጣል። ነቢያት የተላኩበት ይሄ ነው። ሐነፋዊና አህዳዊ የሚባለው ይሄ ነው እንጂ ክርስቲያኖች ዛሬ የሚሉት አይደለም። ተውሂድና ስላሴ ስንል ዝም ብለን የሆነ ሁለት ርዕስ እየጠራን አይደለም። ተውሂድ ስላሴ ስንል ዝም ብለን የህይወትና የሞት ጉዳይ ነው። በነገራችን ላይ ተውሂድ ስንል ምንድነው ያለ ነው? እስቲ እንመልከት። ሱነን ኢማም አህመድ ብን ሐንበል በሙስነዱ ላይ 41ኛው ቮሊዩም ላይ ነቢ መሐመድ ሲናገሩ የአላህ መልእክተኛ እንዲህ አሉ፣ እኔ የተላኩት ቀላልና ግልጽ በሆነው ሐነፋዊ ወይ ደግሞ አሃዳዊ መንገድ ላይ ሆኜ ነው ይላሉ። እኔ የተላኩት ግልጽና የሆነ እውነት ግልጽና ቀላል የሆነ ሐነፋዊ መንገድ ላይ ሆኜ ነው። ሐነፋዊ መንገድ የሚባለው ነቢያት ያስተማሩት ትምህርት ነው። ባይዘ ይላችሁ ሁላችሁም ልብ በሉ። እኔ የተላኩት ቀላል እንዲሁ ግልጽ በሆነ ሐነፋዊ አሃዳዊ መንገድ ላይ ሆኜ ነው። ይሄ አሃዳዊ መንገድ ነቢያት ሁሉ ያስተማሩት ትምህርት ነው። በኋላ በደንብ ማሳያችሁ ይሆናል። ነቢያችን ሙሐመድ ይዞ ያስቀጠሉት ምንድነው? ያንን አሃዳዊ የሆነ ትምህርት ነው። ወደ ስላሴ ስንመጣ ግን ስላሴ ክርስቲያኖችም እንደሚገልጹት ለሰው ልጆች ህይወት የሚሆን ነገር አይደለም ሞት እንጂ። ይህ አንድ ቡክ ኦፍ ክርስቲያን ትሩዝ የተሰኘ መጽሐፍ አለ። 51ኛው ፔጅ ላይ the mind of man cannot full understand the mystery of the trinity የሰው ልጅ አእምሮ ሚስጥረ ስላሴን ተመራምሮ ሊደርስበት አይችልም። he who has tried to understand the mystery fully will lose his mind አንድ ሰው ስላሴን ተመራምሮ ይደርስበታል የሚል ካለ እርሱ አእምሮን ያጣል። but he who would deny the trinity will lose his soul እኔ ስላሴን አልፈልግም ካለ ደግሞ አንድ ሰው ይሞታል ይላል። አንደኛ ረዳዋለሁ ካላችሁ ስላሴን እብድ ትሆናላችሁ፣ አልፈልግም ካላችሁ ደግሞ ታብዳላችሁ ወይ ትሞታላችሁ ይላል። ለሰው ልጆች ሞት የሚሆን ነገር ነው እንጂ ህይወት የሚሆን ነገር አይደለም። ስላሴ የነቢያት ትምህርት አይደለም ስንል ከዚህ አንጻር ነው።
ኦኬ ዛሬ ክርስቲያን ህዝበ ክርስቲያኑ ስላሴ ብሎ የሚያመልከው ነገር አላቸውና ይሄ ትምህርት የምር መጽሐፍ ቅዱስ ላይ ካሌለ ታዲያ ህዝበ ክርስቲያኑ 2 ቢሊዮን ምናምን ክርስቲያን ስላሴ ምናምን ሲል ከየት ያመጣውን ትምህርት ነው የሚለው ነገር በደንብ ማሳያችሁ ይሆናል። ግን መጽሐፍ ቅዱስ እንደማያውቀው ከነዚህ ልንረዳ እንችላለን። ወደዛ እንመጣለን። ተውሂድን እንጨርስ። ኦኬ ተውሂድ ምንድነው? የአምላክ አንድነት ነው። ግን ምን ማለት ነው የሚለው ነገር እንመልከት። እንግዲህ ተውሂድ የሚለውን ቃል ስንመለከት ቋንቋዊ ትርጓሜው ሊንጉስቲካል ዲፊኒሽን እና ቴዎሎጂካል ዲፊኒሽን አለው። ሊንጉስቲካል ዲፊኒሽኑ ምንድነው? ጃለ ሸይአን ዋሂድ ገይር ሙተዓዲድ ነው። ይቃል ወሐደሁ ሸይአን ይወሂዱሁ ተውሂዳ ማለት ነው። ነጠላነትን ማጽደቅ፣ ብዜትን ማውገዝና ነጠላነትን ማጽደቅ ተውሂድ ይባላል። በቋንቋ ደረጃ ሊንጉስቲካሊ ነጠላነትን ማጽደቅ ተውሂድ ይባላል። ኦኬ ጃለሁ ዋሂደን ማለት ይወሂዱሁ ተውሂደን ማለት ነው። ይሄ በቋንቋ ደረጃ የሚታወቅ ነው። ወደ ቴዎሎጂካል ወደ እስልምና ዲፊኒሽን ስንመጣ ግን ወፊል ኢስጢላህ ወኢፍራዱላሂ ቢልዒባዳ ወኢፍራዱላሂ ቢልዒባዳ ተውሂድ ብሎ ማለት በአምልኮ አላህ Subhanahu Wa Ta'ala መነጠል ነው። አምላክ አንድ ነው። አይታቡደላህ ወህደሁ ላ ቱሽሪክ ቢሂ ሸይአ ላ ቱሽሪክ ቢሂ ነብየን ሙርሰላ ወላ መለከን ሙቀረባ ወላ ረኢሰን ወላ መለካ የትኛውንም አካል መላእክትንም ቢሆን ነብይን ቢሆን ወይ ደግሞ ከፍጥረታት ከየትኛውም አምላክ ላይ አለመደረብና ከአምላክ ጉር አድርጎ እነሱ አለማገዛት ነው። ብቻው ኢፍራዱላሂ ቢልዒባዳ ሲባል አላህን በአምልኮ መነጠል ነው። ብቻውን ይመለካል ብሎ ማመን ተውሂድ ይባላል። ስለዚህ ተውሂድ ምንድነው? ፍጡራንን ለምሳሌ መላእክትን የመላእክትን ክብር መስጠት፣ ለነቢያት የነቢይነት ክብር መስጠት፣ ለአምላክ ግን ብቻውን አምልኮ መስጠት ነው። ይሄ ነው ተውሂድ የሚባለው። ነቢይን እንደ ነቢይነቱ ታከብረዋለህ፣ መላእክን እንደ መላእክነቱ ታከብረዋለህ። ነብይ መሐመድን የትኛውንም አካል ግን ወደ አላህ ስትመጣ አላህን እንደ አምላክነቱ ታመልከዋለህ። ከእርሱ ጋር ተመሳሳይም ሆነ ተቀራራቢ የሆነ ክብርን ለማንም አለመስጠት ይሄ ተውሂድ ይባላል። ኦኬ ይሄ ቁርአን ላይ የምናገኘው ነገር ነው ወይ ከተባለ አዎ ቁርአን ላይ ይገኛል። ተውሂድ ከየት መጣ? ከቁርአን ነው የመጣው። ከየትም አልመጣም። ተውሂድ ምንጭና መሰረቱ ቁርአን ነው። የቱ ጋር ነው የሚገኘው? ምዕራፍ 4 ቁጥር 171 ላይ ምዕራፍ 4 ቁጥር 171 ላይ እንደዚህ ይላል ኢነመላሁ ኢላሁን ዋሂድ ሱብሓነሁ አን የኩነ ለሁ ወለድ ለሁ ማ ፊስ ሰማዋቲ ወማ ፊል አርድ ወከፋ ቢላሂ ወኪላ አለ። አላህ አንድ አምላክ ብቻ ነው። ጋይስ በደንብ ስሙ። አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው። መመኪያም በአላህ በቃ ሌላው ቀርቶ መመኪያ ሁሉ የበቃው በአላህ Subhanahu Wa Ta'ala ነው። ስለዚህ አላህ አንድ አምላክ ብቻ ነው የሚለው ትምህርት ተውሂድ ነው። በምዕራፍ 2 ቁጥር 163 ላይ ወኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ብሎ ያስቀምጣል። በምዕራፍ 16 ቁጥር 22 ላይ ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ብሎ ያስቀምጣል። በምዕራፍ 21 ቁጥር 108 ላይ ቁል ኢነማ ዩሃ ኢለያ ኢነማ ኢላሁኩም ኢላሁን ዋሂድ ፈሀል አንቱም ሙስሊሙን ብሎ ይጠይቃል። ያ ወደኔ የሚወርደው አምላካችሁ አንድ አምላክ ብቻ ነው የሚል ትምህርት ነው። ታዲያ እናንተ ለዚህ ትምህርት ፍጹም ታዛዥ ናችሁ ወይ ብሎ ይጠይቃል። አምላካችሁ አንድ አምላክ ነው ካለ በኋላ ፈሀል አንቱም ሙስሊሙን እናንተ ለዚህ ሙስሊሞች ናችሁ ይላል። ለዚህ ነገር ሙስሊሞች ናችሁ ሲል ለዚህ ነገር ታዛዥ ናችሁ ወይ ያለ ነው። አው ለዚህ ነገር ታዛዥ ነን። አምላካችሁ አንድ አምላክ ነው ተብለናል። አው ብለን በመቀበላችን ሙስሊሞች ነን። ስለዚህ ይሄ ትምህርት ከቁርአን የተቀዳ ነው። እሺ ሐዲስ ላይ አለ ወይ ከተባለ አው ሐዲስ ላይም አለ። የቱ ጋር? ሲልሲላ አስሂሃ በአልባኒ 484ኛው ሐዲስ ላይ ሶኢለ ነብዩ ሰለላሁ ዐለይሂ ወሰለም አንዛሊክ فقال اما ابوك فلو كان اقر بالتوحيد فصمت وتصدقت عنه نفعه ذلك አባት ተውሂድን ተቀብሎ ቢሆን ኖሮ የአላህ መልእክተኛ የተናገሩት ይሄንን ነገር ቃል በቃል ተውሂድ የሚለውን ቃል ያውቃሉ፣ ይጠራሉ። እንዲሁ ደግሞ ስለ አምላክ አንድነትም ደግሞ ይናገራሉ። በዚህ ቃል አባት ተውሂድን ተቀብሎ ቢሆን ኖሮ ከእርሱ ላይ ብትጾምና ምጽዋት ብትሰጥለት እርሱ ይጠቅመው ነበር ብለው በግልጽ ስለ ተውሂድ ሲናገሩ እናያለን። አባት ተውሂድን ተቀብሎ ቢሆን ኖሮ አይታቸዋል። ተውሂድ ግን አባት አሻርኳል ነው። ባያሻርክ ኖሮ ግን ይጠቅመው ነበር ያንተ ጾምና ጸሎት አሉት። ሌላ ቦታ ሱነን ኢብኑ ማጃህ 3122ኛው ላይ የአላህን አንድነት በተውሂድ የመሰከሩ ህዝቦቹን ወክለው ይሰዋሉ ይላል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መስዋዕት ሲያቀርቡ የአላህን አንድነት በተውሂድ የመሰከሩ በምን? በተውሂድ የመሰከሩ። ይሄን የምናገኘው ሐዲሳችን ላይ ነው። ስለዚህ ይህንን ይመስላል። አላህ Subhanahu Wa Ta'ala አንድ ነው ስንል ምንድነው እያልን ያለነው? ሱረቱል ኢኽላስ የሚባል አንድ የቁርአን አንቀጽ አለ፣ ሁላችሁም የምታውቁት በጣም አጭርና በጣም ተወዳጅ የሆነ የቁርአን አንቀጽ ነው። ምዕራፍ 112ኛ ላይ ነው የሚገኘው። እንደዚህ ይላል ቁል ሁወላሁ አሐድ ይላል። በል አላህ እርሱ አንድ ነው አለ።
በል እርሱ አላህ አንድ ነው። በደንብ አስተውላችሁ ከሆነ ግን አንድ የሚለውን የአማርኛ ቃል ወክሎ የመጣው አህድ የሚለው የአረብኛ ቃል ነው። ከዚህ ቃል ጀርባ ያለው ሚስጥር ምንድን ነው? ለምንድን ነው ቁል ሁወላሁ ዋሂድ ያላለው? አህድ የሚለውን ቃል ለምን የሚጠቀመው? አህድና ዋሂድ ልዩነታቸው ምንድን ነው? ምንድነው የሚያገናኛቸው የሚል ነገር ልንገራችሁ። ቁርአን ላይ አዎ ወኢላሁኩም ኢላሁን ዋሂድ ይላል ምዕራፍ 2 ቁጥር 163 ላይ። ነገር ግን ያ ዋሂድነቱ ከሌሎቹ ይለያልና አህድ በሚለውን ቃል ጌታ አምላካችን ያስቀምጣል። ቁል ሁወላሁ አህድ ይላል። አህድ የሚለው ቃል the one and the only የሚል ትርጉም አለው። ይኸውላችሁ አህድ የሚለው ቃል ምን የሚል ትርጉም አለው? the one አንድ ነው and ደግሞ only የሚል ትርጉም አለው። the one and the only አህድ ተብሎ እትነን አይባልም። ይኸውላችሁ በአረብኛ ቋንቋ ዋሂድ እንላለን፣ ከዛ እትነን እንላለን፣ ከዛ ሰላሳ እንላለን፣ ከዛ 40 እንላለን፣ ከዛ 50 እያልን እንቀጥላለን 50 እያልን አይደለ? ነገር ግን አህድ ብላችሁ እትነን አትሉም። አህድ ከተባለ በኋላ ሁለተኛ የሚባል ቁጥር የለም። አንድ ከተባለ በኋላ አላህ Subhanahu Wa Ta'ala ሁለተኝነት ስላሌለ አላህ Subhanahu Wa Ta'ala ምንድነው አህድ ተብሏል። ስለዚህ የአላህ አንድነት ሁለተኛን በማይቀበል ሴንስ ነው። እርሱ አላህ አህድ ነው ሲል በቃ ሁለተኛ የለም ነው እያለ ያለው። በአንድ ነው የሚዘጋው። እርሱ መለኮት አንድ ነው። እርሱን የሚመስል አካል የለም። ለዛ ነው ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ቁጥር 4 ላይ ይሄ ቁጥር 1 ነው። ወረድ ብላችሁ ብትመለከቱ ቁጥር 4 ላይ ወለም የኩን ለሁ ኩፉወን አሐድ እርሱን የሚመስል አንድም እንኳን የለም ነው ያለው። ቢጤ የለውም ነው ያለው። ምክንያቱም እሱ ብቸኛ መለኮት ስለሆነ መለኮትን የሚመስል ነገር በፍጹም ሊኖር አይችልም። ይህንን በተመለከተ ሸይኹል ኢስላም አህመድ ኢብኑ ተይሚያ በመጅሙዕ ፈታዋ ኪታቡ ላይ 6ኛው ሙጀለድ ላይ የተናገረው ነገር አለ። እንደየትሙ ሊለያይ ይችላል። ገጽ 100 ላይ ነው የሚገኘው። አላህ Subhanahu Wa Ta'ala ዋሂድ ነው ስንል እኛ ሙስሊሞች ምንድነው እያልን ያለ ነው? ዋሂዱን ተመልከቱ። ወከሲሩ ሚን አህሊ ልዕልም የቁሉ አተውሂድ ለሁ ተላተ መዓን። ተውሂድ 3 ትርጓሜዎች አሉት። የእውቀት ባለቤቶች እንደዚህ ይላሉ። ጌታ አምላካችን አንድ አምላክ ነው ስንል ብሎ ያስቀምጣል። አላህ አንድ ነው ስንል በዚህ መልኩ ነው የምናጸድቀው ነው። የእውቀት ባለቤቶችም ብዙዎቹ እንደዚህ ይላሉ። ዋሂዱን ፊ ዛቲሂ ላ ቀሲመ ለሁ። ዋሂዱን ፊ ዛቲሂ በህልውና ደረጃ አንድ ነው። ዛት ህልውና ነው ባይዘው ህላዌ አላህ ምንድን ነው ሲባል ምን የሚለው ጥያቄ ራሱ የህልውና ጥያቄ ነው። ሰንስ የሚመለከት ነው። ዛት የሚለው እሱ ነው። ዋሂዱን ፊ ዛቲሂ ላ ቀሲመ ለሁ። ይሄ ቀሲም የለውም ፓርቲ የለውም አለ። አውላ ጁዝአ ለሁ። ዋሂዱን ፊ ሲፋቲሂ ላ ሸቢሀ ለሁ። ዋሂዱን ፊ ሲፋቲሂ ማለት በባህሪያቱ አንድ ነው፣ አምሳያ የለውም። ወዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ። በተግባራቱ ደግሞ አንድ ነው፣ ሸሪክ የለውም። በፈጣሪነቱ አንድ ሆኖ ሸሪክ የለውም። በጌትነቱ አንድ ሆኖ ሸሪክ የለውም። እንዲህ ደግሞ የእርሱ ዛት አለ፣ ተካፋይ ማንነትም የለውም። ዛቱን የሚካፈል የለም፣ ህልውናውን የሚካፈል የለም፣ ባህሪውን የሚካፈል የለም። ሲፋ ማለት ባህሪ ማለት ነው። አይታችኋል። ዋሂዱን ፊ ሲፋቲሂ ላ ሸቢሀ ለሁ ወዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ። በአፍዓሉ በተግባሩ አንድ ነው። ላ ሸሪከ ለሁ ሸሪክም ደግሞ የለውም። በፈጣሪነቱ ላይ ሸሪክ የለውም የሚጋራለትና ከእርሱ ጋር የሚፈጠር ልክ ክርስቲያኖች እንዳሉት አብ ሲፈጥር ወልድ እየፈጠረ ነበረ። ወልድ ሲፈጥር እዛ ጋር ቆሞ ደግሞ መንፈስ ቅዱስ ይፈጥራል። ያኛው ሰማይን ሲዘረጋ እዛ ጋር ደግሞ ያኛው ደግሞ ምድርን በአንድነት ነው የፈጠሩት የሚባል ነገር አላቸው። እንዲህ የሚባል ነገር የለም። ዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ ነው። በአፍዓል ማለት ተግባራት ወይ ደግሞ ስራዎች ወይ ፍጥረታት ማለት ነው። በዚያ ደረጃ አንድ ነው፣ ሸሪክ የለውም ብሎ ያስቀምጣል። አንዱ ከላይ ሰማይ እየዘረጋ ከታች ደግሞ አንዱ ተራራን እንትን አይሰራም። እንደዚህ የሚባል የለም። በሶስት ልክ እንደ ቀን ሰራተኛ የሚመስል እየተጋገዘ የሚሰራ አምላክ የለም ፍጥረት ዓለም ውስጥ። ኦኬ አንዱ ኮርኒስ እየሰቀለ አንዱ ከታች መሬት አይሰራም። እንደዚህ የሚባል ነገር የለም አምላክ ዘንድ። ስለዚህ አምላክ ዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ ለይሰ ከሚስሊሂ ሸይኡን ላ ፊ ዛቲሂ ወላ ፊ ሲፋቲሂ ይላል። ለይሰ ከሚስሊሂ ሸይኡን ላ ፊ ዛቲሂ ወላ ፊ ሲፋቲሂ በዛቱም ሆነ በባህሪያቱ እርሱን የሚመስል ምንም ነገር የለም ብሎ ያስቀምጣል። ይሄ ነው አምላክ እንጂ ሶስትም አንድም ሶስትም ዛዚ የሚባል ፈጣሪ የለም። ሁወ ዋሂዱን ላ ቀሲመ ለሁ ፊ ዛቲሂ እሺ አው ላ ጁዝአ ለሁ አው ላ በዕደ ለሁ ፈኢነ አላህ ሱብሓነሁ አሐዱ ሰመድ። አላህ አሐዱን ሰመድ ነው። እስቲ አንዴ ኦኬ ብሎ ያስቀምጣል። ኢብሮ እዚህ ላይ የሚጨምረው ነገር አለ? ኢብሮ ይሰማል? የሚጨምረው ነገር አለ እዚህ ፓርት ላይ? ኢብሮ እየተሰማው አይደለም፣ ድምፁን ቀንሶት ይሆናል። እሺ እሰማለሁ እኔ ወይስ ከሱ ነው? ሰማውኛ
አይ አሁን ይሰማል። እንትን ነው ስታክ አድርጎ ነበር። እሺ ምን አልከኝ? ሳላ የጨመረው ነገር አለ ተውሂድ ፓርት ላይ ተናገርከኝ። ያ የተውሂዱ ይሰማል። ፓርት ሳላ አይ ወደ ትሪኒቲ ከመሄዳችን አይ በፊት በቃ ማሻአላ ተውሂዱ የክርስትናው ፓርት ላይ ምናልባት ክርስትናው ላይ ጨምራለሁ። ኦኬ ኦኬ ኦኬ። ክርስትናው ላይ ስለዚህ ተውሂድን ተውሂድ አስመልክቶ ምናልባት ኦኬ ኦ በጣም ስታክ እያደረገበት ነው። ስታክ እያደረገበት ነው። እሺ ኦኬ አንድ ፖይንት ልጨምር። እንደዛ ከሆነ የነቢያት ትምህርት ኦኬ ልቀጥል ወይስ ትቀጥላለህ? ሰላም እሺ እቺን ብቻ ላስቀምጥና ከዛ በኋላ ትቀጥላለህ። እንደዛ ይሻላል። እሺ ሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ የተቀመጠ ነገር አለ። ስለዚህ ተውሂድ ብሎ ማለት ምን እንደሆነ አይተናል። የነቢያት ትምህርት መሆኑንና አምላክን እንዴት ቁርአን ላይ ወማ ቀደሩላህ ሐቀ ቀድሪህ ይላል። በጣም ጉዳዲያ ቆይ እሱም ፖይንት በደንብ አሳይሃለሁ ምን ማለት እንደሆነ። ቅድም እዛ ቤት ያነሳው ሐሳብም ስለሆነ ወማ ቀደሩላህ ሐቀ ቀድሪህ ማለት ክርስቲያኖች አምላክን አላከበሩትም ነው ቁርአን ያለው። ባይዘ ሊተራሊ ወማ ቀደሩላህ ሐቀ ቀድሪህ አላህን ተገቢ ክብሩን አልሰጡትም ይላል። አላህን ተገቢ ክብሩን አልሰጡትም። ለምንድን ነው እንደዛ ያለው? ቁርአን ሊተራሊ አላህን ተገቢ ክብሩን አልሰጡትም ያለው ክርስቲያኖችና አይሁዳ ለምንድን ነው ከተባለ መጽሐፍቶቻቸው ላይ ስላዋረዱት ነው። በተደጋጋሚ ሲናገር ነበር። ወደ ስላሴ ስንገባ እንዴት እንዳዋረዱት እንመለከታለን። ለማንኛውም አላህ Subhanahu Wa Ta'ala ቁርአን ላይ ምዕራፍ 10 ቁጥር 32 ላይ ሲናገር ፈዛሊኩሙላሁ ረቡኩሙል ሐቅ ይላል። ፈዛሊኩሙላሁ ረቡኩሙል ሐቅ ፈማዛ በዐደል ሐቅ ኢላ ዶላል። እርሱ እውነተኛ ጌታችሁ አላህ ነው፣ ከእውነትም በኋላ ጥመት እንጂ ሌላ ምን አለ አለ። ይኸውላችሁ ፈዛሊኩሙላሁ ረቡኩሙል ሐቅ ሐቅ ነው ጌታችሁ አላህ እውነት ነው አለ። በደንብ ልብ በሉ። ጌታ አምላካችሁ ያ አንድ የሆነው አምላክ ሐቅ ነው ካለ በኋላ ፈማዛ በዐደል ሐቅ ኢላ ዶላል። ታዲያ ከእውነት በኋላ ጥመት እንጂ ሌላ ምን አለ አለ። አይታችኋል። እርሱ እውነተኛ ጌታችሁ አላህ ነው አለ። እውነተኛ ጌታችሁ አላህ ነው ከእውነትም። ስለዚህ እውነተኛ የሆነው ጌታችሁ አላህ ከሆነ ከእውነትም በኋላ ጥመት እንጂ ሌላ ምን አለ አለ። ከእውነት በኋላ ጥመት እንጂ ምንም ነገር የለም። ከአንዱ አምላክ ውጪ ያለው ነገር ጥመት ነው። የትኛውን ነገር አምልክ፣ ፍጡሩን አምልክ፣ መላኢካን አምልክ፣ ድንጋይን አምልክ፣ ጥመት እንጂ ሌላ ነገር አይደለም። ያ ሙሐመድ ያስተማረው፣ ያ ነቢያቶች አጠቃላይ ያስተማሩት፣ ያ ኢየሱስ ያስተማረው፣ ያ ሙሴ ያስተማረው አላህ ሰላም በእነርሱ ላይ ይሁን ከዚህ በስተቀር የተመለከ የትኛውም አካል ጥመት እንጂ ምንም ነገር አይደለም። ሱረቱ ጣሃ ምዕራፍ 20 ቁጥር 114 ላይ ፈተዐላ አላሁ መሊኩል ሐቅ ወላ ተዕጀል ቢልቁርአን ይላል። እውነተኛው ንጉስ አላህ ከሃዲዎች ከሚሉት ላቀ፣ እውነተኛው ንጉስ ከሃዲዎች ከሚሉት የላቀ ነው ይላል። ከዛ በኋላ በሱረቱል ቀሰስ ምዕራፍ 28 ላይ እንደዚህ ብሎ ያስቀምጣል። ከህዝቡም ሁሉ መስካሪን እናወጣለን፣ ያን ጊዜ እውነተኛው አምላክነት ለአላህ ብቻ መሆኑን ያውቃሉ። ከህዝቡ ሁሉ መስካሪ ይወጣል፣ በየውመል ቂያማ አምላክ ፊት ትቆማላችሁ። ያን ቀን እውነተኛው አምላክነት ለአላህ ብቻ መሆኑን ትመሰክራላችሁ ይላል። ቡድሃ የሚባል አምላክ አያወጣህም፣ አያድንህም። ኢየሱስ የሚባል አካል አያድንህም። አምላክ ፊት ይቀርባል፣ ይተሳሰባል እሱ። ኦኬ ያህዌ የሚባል እንደዚህ የሚባል ነገር የለም። መጽሐፍ ቅዱስ የሰበከው አይታችኋል። ኮረፕትድ በሆነ ወይ ተከትለ ሄደ፣ ኮረፕትድ በሆነ ወይ አምላክን አምልከ አምላክ ፊት አትቀርብም፣ የምትከስር ቢሆን እንጂ። የሚያድንህ የመጨረሻውን መልእክት ቁርአንን ስትቀበል ብቻ ነው። ቁርአንን ጥለህ የትኛውንም አካል አምልከ አትድንም። ምክንያቱም ጋይደንሱ የመጨረሻው ኪዳን ቁርአን ስለሆነ። አላህን ክደህ ያህዌን ነው ማመልከው ብለህ ሪጀክት አድርገህ የመጨረሻው መልእክት ማዳን የሚባል ነገር የለም። ማዳንን የምታገኘው በመጨረሻው ኪዳን በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት ስታምን ብቻ ነው። ወነዛዕና ሚን ኩሊ ኡመቲን ሸሂዳ፣ ከህዝቡ ሁሉ መስካሪ እናወጣለን፣ በዚያ ቀን እውነተኛው አምላክነት ለአላህ መሆኑን ታውቃላችሁ ይላል። አምላክ ፊት ቆማችሁ ያኔ እኔ ብቻ እንደማድናችሁ ነው የምታውቁት። ራቁታችሁን ትሰበሰባላችሁ እኔ ፊት፣ በዚያን ቀን እኔ ብቻ እንደማድናችሁ ነው የምታውቁት ይላል። ያን ቀን ሁላችንም እናውቃለን። ክርስቲያኑም ያውቃል፣ ሙስሊሙም ያውቃል፣ ሁሉም ሰው ያውቃል። እውቀታቸው ግን በዚያ ቀን አይጠቅማቸውም። እውቀታቸው በዚያ ቀን አይጠቅማቸውም። ምክንያቱም ከነቢያት ትምህርት ርቆ ድነት ስላሌለ። ለዛ ነው ቁርአን ምዕራፍ 16:36 ላይ ሲናገር ነቢያት ሁሉ ተውሂድ እንደሰበኩ ይናገራል። ምዕራፍ 23 ቁጥር 23 ላይ ኖህ ተውሂድ እንደሰበከ ይናገራል። ምዕራፍ 29 ቁጥር 16 ላይ አብርሃም ተውሂድ እንደሰበከ ይናገራል። ምዕራፍ 7 ቁጥር 65 ላይ ሁድ
ሁድ የሚባል መልእክተኛ ወደ አድ ወንድማቸውን ሁድን ላክን ይላል። ወደ አድ ወደ ተባለ ህዝብ ወንድማቸውን ሁድን ላክን። ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም አላቸው። በምዕራፍ 7 ቁጥር 73 ላይ ይናገራል። ወደ ሰሙድ የተላከ ወንድማቸው ሳሊህ ተውሂድ እንደሰበከ ይናገራል። በምዕራፍ 7 ላይም እዛው 7 አካባቢ ወደ መድያን የተላከው ሹዐይብም ተውሂድ እንደሰበከ ይናገራል። ምዕራፍ 10 ሱረቱ ዩኑስ ቁጥር 84 ላይ ሙሳ ተውሂድ እንደሰበከ ይናገራል። ምዕራፍ 3 ቁጥር 51 ላይ ኢየሱስ ተውሂድ እንደሰበከ ይናገራል። ምዕራፍ 7 ቁጥር 158 ላይ ነቢያችን ሙሐመድም ልክ እንደ ነቢያቱ ተውሂድ እንደሰበኩ ይናገራል። ይሄ ቁርአን መጽሐፍ ቅዱስ የሚስማሙበት እውነታ ነው። ነቢያት ያስተማሩት እውነተኛውን አንዱን አምላክ ነው እንጂ አንድም ሶስትም አንድም ተብሎ የተቀመጠ ከፓጋኒዝም የተቀዳ ትምህርትን ማንም አልሰበከም። የሚያድንህ እውነተኛን አምላክ ስታመልክ ነው እንጂ አጠገብ ለአጠገብ የተቀመጠ 3 ሽማግሌ ስላመለክ አይደለም። ከይቅርታ ጋር እናንተ ናችሁ ሽማግሌ ብላችሁ ያስቀመጣችሁት። እኔ ምንም የተናገ ቅዱስ ላይ ካለ ከየት መጣ የሚለውን ከኢብሮ ጋር የምንሄድበት ይሆናል። ኢብሮ አለ ሳላህ ይሰማል? ይሰማል። ቆይቶ ነው የሚደርሰው ቪዲዮ ለዝጋ ኢብራሂም ይቻላል። ይሰማል? ይቻላል። አንድ ብዙም አልናገርም እኔ ትንሽ ስራ እየሰራ ስለሆነ አንድ ባለፈው የሆነ ቪዲዮ ላይ ለምጨው ከዚህ ጋር የሚገናኝ ስለሆነ ነው። ይሰማል? አዎ ኢብራሂም ይሰማል። ጉድ ማነው መሐመድ ወንድማችን ሲያነሳው የነበረው ነጥብ ነው። እስልምና ላይ ጥሩ ነጥቦች ብሎ ካስቀመጠው ወይ ደግሞ ሳቢን ካሉ ነጥቦች መካከል አንድ አላህን መገዛት የሚለው ሱብሃንአላህ ባይዘው ይሄን መረዳት በራሱ የነብይ አረዳድ ነው። አሁን ነብዩላህ ዩሱፍ አለይሂ ሰላም እስረኞችን ዳዕዋ ሲያደርገው የነበረው እሱ ነው። እስኪ ሳላህ እንደከፈተው አርባብ ሙተፈሪቁን ኸይሩን አሚላሁል ዋሂዱል ቀሃር የሚለው ሱረቱ ዩሱፍ ላይ ማለት ነው። ትልቅ ነጥብ ነው በጣም ይሄ በጣም በቃ አቂዳን ወይ ደግሞ አቂዳ ማለት ተውሂድ ነው። አንድ ለውጥ የለው፣ ሁለቱም አንድ ነው። ይሄ በቃ ትልቅ መረዳት ብሎ ማለት ይሄ ነው። እኔ ብዙ ጊዜ ክርስቲያን ወገኖች ለምን እንደማይረዱት እንዴት እንዳልተረዱት ግራ ይገባኛል። አላህን ብቻ አርባቡ ሙተፈሪቁን አላቸው። በቃ የተለያዩ አይነት ጌታዎች የምትገዟቸው አርባቡ ሙተፈሪቁን ኸይሩን አሚላሁ ዋሂዱል ቀሃር፣ የተለያዩ ጌታዎች ከአንድ በላይ የሆኑ በቁጥር እነሱ ናቸው የሚሻሉት ወይስ አንድ የሆነ ጌታ አንድ የሆነ? አሁን የትኛው በአእምሮ ደረጃ የትኛውን አንተ ኢማጂን የምታደርገው ወይ ደግሞ በምን መልኩ ስስለው ራሱ ብዙ ጌታ ለምሳሌ ልክ አሁን ቁረይሾች ለምሳሌ ለዝናብ ብሎ የሚያመልኩት ጌታ ነበር። ወደ ሰፍ ጉዞ ሲወጡ የሚጠይቁት አለ፣ ሲታመሙ የሚጠይቁት ጌታ አለ። ለተለያየ ሀጃቸው የሆነ እንትን ሲኖራቸው ፕሮግራም ወይ ደግሞ የሆነ ሀጃ ሲኖራቸው የሚጠይቁት የሚለምኑት ጌታ አለ። ብዙ ናቸው። ለዛ ነው 360 የሚገዙት። አሁን ክርስቲያኖቹን ጋር ስንመጣ እንደዛ ነው ሰላተ ማለት ነው። ለምሳሌ አንድ ቤተክርስቲያን ሲሄዱ ገብርኤል ያድነኝ ይላሉ። እዚህ ጋር ሲመጡ አንድ ማርያም ይላሉ። የሆነ ነገር ሲፈልጉ ሌላ እንትን ይጠይቃሉ። ስላሴም ደረጃ ስንመጣ ይሄን የምትመለከተው ከራሱ ከዚህ የራቀ አይደለም። ወደ ስምና ግን ስንመጣ 3 4 አትለምንም። በቃ አንተ አንድ ጌታ ብቻ ነው። አርባብ ሙተፈሪቁን ኸይሩን አሚላሁል ዋሂዱል ቀሃር፣ በቃ አሸናፊ የሆነ ጌታ አንድ አላህ ብቻ ነው የምትጠይቀው። ይሄ ትልቅ የሆነ አቂዳ መረዳት ነው። አላህ ይጨምርልህ። ባረከላሁ ፊክ። እችን ሐሳብ ብቻ ነው እንትን የምለው ስራ ላይ ነኝ። አፎን ኢብሮ ቀጥል። ሳላ አይ ቲንክ ቪዲዮ ስትከፍት ይቆራረጣል በል እኔ ጋር ነው። ቪዲዮውን አጥፈው። አይ ቲንክ ሳላ እንትን ይላል ይቆራረጣል። ለምን እንደሆነ አላውቅም። ኦኬ ሁለት ስለሆነ ነው። ያ ሁለት ቪዲዮ ስለሆነ ነው የሚቆራረጠው። ይሰማችኋል? ይሰማል። ያው ዘግቼዋለሁ። ኦኬ ይሰማል። እሺ የኔስ ይሰማል? ጋይስ ትሰማለህ? ታውቃላችሁ። እሺ ማሻአላህ። እኔ እንግዲህ ያው ማሳያችሁ ምንድነው ኖርማሊ ጋድ ዘ ፋዘር የሚባለው አንድ ባይብል ላይ ያለ አምላክ አለና እሱን ነው እንግዲህ የምናየው ማለት ነው። በመጀመሪያ ደረጃ ያው ጥቅሶችን እንደዚህ መጥቀስ አያስፈልገኝም፣ ችግር የለውም። ምንድነው መሰላችሁ ኢየሱስ እሺ ለማሳየት ያክል ያው ሰዎችም ትምህርት እንዲወስዱበት ያክል ዝም ብዬ ነካ አድርገው ማለት ነው። ምን አለ ተውሂድ ያለው ባይብል ላይ ነው። ሲጀመር ባይብል ላይም ተውሂድ አለ። ሳላህ አላህ ይጠብቅ። በቁርአን ላይ በጣም ገርም ሁኔታ
አሳይተናል ማለት ነው። ያው ባይብል ላይ እንመጣ ደግሞ ተውሂድን ልናይ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ላይ ኢየሱስም መለሰ አለ፣ ምንድን ነው ያለው? እኔ ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ማናቸው አምላካችን የሚሉት? አይሁዳውያን በነበረው ክርክር ነበር ይሄን ሲል የነበረው። እነሱ አምላካችን የሚሉት ለኢየሱስ ምኑ ነው? አባቱ። ኦኬ ጥሩ። ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና ሲል ያ አንዱ ያህዌ የተባለው የኢየሱስ አባት የነሱ አምላክ ተብሎ የሚጠራው። ስለዚህ አንድ አምላክ ተብሎ የተጠራው አብ ነው ማለት ነው በዛ ዘመን ላይ የነበረው። እሺ ጥሩ እንምጣ። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። ማን ያስነሳው? አብ። ጥሩ ልብ አድርጉ እንግዲህ እያንዳንዱ አንድ ባንድ ስናየው። ስለዚህ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳዋል። የአባቶች አምላክ አለ። አሁን ጥሩ እሺ። ስለዚህ የአባት የሚባለው ነገር ምንድን ነው? አሁን ኢየሱስ አባት አለ፣ እዚህ ጋር የአባቶቻችን አምላክ አለ፣ አስነሳው ምናምን እያለ ምንድን ነው አባት የሚለው ነገር ሲባል ኢዮብ ምዕራፍ 38 ቁጥር 28 ላይ በእውኑ ለዝናብ አባት አለውን እያለ ይናገራል። አሁን አባት ሊትራሊ ምንድን ነው ለማለት የተፈለገ ሲባል ኢየሱስ የዮሐንስ ወንጌል ምዕራፍ 23 ቁጥር 9 ላይ አባታችሁ አንዱ እሱ የሰማዩ ነውና አለ። ምናችሁ? አምላኬና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸው አለ። አባቴ ተራ የነበረው የሁሉ አባት የሁሉ አስገኚ አንድ አምላክ የተባለው ነው። አምላኬ እያለ ሲናገር የነበረው ደግሞ እንመጣበታለን ማን እንደሆነ ራሱ አባት የተባለው ነው። የእስራኤል አምላክ የተባለው ለኢየሱስም አምላኩ ነው። ተግባባን? ይሄ አባቱ የተባለው ደግሞ ከኢየሱስ ይበልጣል። ዮሐንስ 10:29 ላይ የሰጠኝ አባቴ ከሁሉ ይበልጣል አለ። ከሁሉ ከማንም ጭምር ከኢየሱስም ጭምር። ዮሐንስ 14:28 ላይ እኔ እኔ እሄዳለሁ ወደ እናንተም እመጣለሁ አለ። እንዳልኳችሁ ሰማችሁ ነው። የምትወዱኝስ ብትሆኑ ከኔ ማን ይበልጣልና አለ? አብ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበራል። ስለዚህ ኢየሱስ ታዲያ ይሄ አብ የተባለው ልብ አድርጉ፣ ይሄ አምላኬ እያለ የሚጠራው አባቴ እያለ የሁሉ አባት የሁሉ ፈጣሪ ሆኖ አንዱ አምላክ የተባለው ለኢየሱስ ምን ሆኖ ሲባል ዮሐንስ ራእይ ምዕራፍ 1 ቁጥር 6 ላይ መንግስትም ከሄደ በኋላ እኮ ነው ካረገ በኋላ ልብ አድርጉ፣ መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገን አለ። ለማን? ለአምላኩና ለአባቱ። ማን ነው አባቱና አምላኩ ሲባል አንድ አምላክ ነው። እንመጣበታለን። ኤፌሶን ምዕራፍ 1 ቁጥር 3 ላይ ለማን ምስጋና እንደሚደረግ ራሱ ልብ አድርጉ። የትኛው አንዱ አምላክ የተባለው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁላችንም የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የቱ ነው አባት እና አምላክ ሲባል አንድ አምላክ የሁሉ አባት የሁሉ ፈጣሪ ሆኖ ማለት ነው። ተግባባን? ስለዚህ ምን አለ? እሺ እያለፍኩ ልሂድ እንጂ በጣም አስቸጋሪ ነው። በጣም እነዚህን ሁሉ ማየት ይከብዳል በጣም። ስለዚህ አሁን እዚህ ጋር እንምጣሽ። ይህ አንዱ አምላክ ማን ነው ከተባለ ኢየሱስ ራሱ ሲያመልከው የነበረው የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለ። ዩ ኦንሊ ማን ነው? ዩ the true God only ብሎ ያስቀመጠው አንተ ብቻህን እውነተኛ አምላክ የሆንከው አለው። እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ኢየሱስ እውነተኛ አምላክ ብቻውን የሆነ አንድ እንዳለና መልእክተኛ የሆነ ደግሞ አንድ አለ፣ እሱም ክርስቶስ ኢየሱስ መሆኑን ነው የነገረን። ይሄ ደግሞ የዘላለም ሕይወት ያስወርሳል ነው። እስልምና ታዲያ ምን አጠፋ? ምንድነው ጥፋቱ? ይሄው ኢየሱስም ሲናገር በጭራሽ እኔ አምላክ አይደለሁም ብሎ የተናገረበት ጥቅስ ደግሞ ጭራሽ አንዱ አምላክ ከሱ ውጪ ሌላ አምላክ እንደሌለ የተናገረበት አለ። የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ኢየሱስ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው፣ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ገና እርማት ሊሰጠው ነው ኢየሱስ። አሁን ቸር መምህር ስለተባለ ብቻ ገና እርማት ሊሰጥ ነው። ምንድነው የሚያርመው? ኢየሱስም ስለምን ቸር ትለኛለህ? ቀጥታ ወደ መልሱ አልገባም። ከዛስ ከአንዱ ከቲዮስ በቀር ከአምላክ በቀር አማርኛው ነው እንግዲህ እግዚአብሔር የሚለው አማርኛው ከአንዱ ከቲዮስ ከአንዱ ከአምላክ በቀር ቸር ማንም የለም፣ ሌላ ማንነት የለም እንደሱ ያለ። እኔ የባህሪ አምላክ አይደለሁም እያለ እኮ ነው። በቃ ካደ ኢየሱስ ካደ እኮ በቃ። ስለዚህ ዮሐንስ ወንጌል እንግዲህ ይሄ ሰውዬ ምንድነው የሚያስበው ነው? እሺ ጀማው ምንድነው የሚያስበው? አንድ አምላክን አስተምሮት ተውሂድና አስቶት ነው ሄደው። እሺ ከዚህ በኋላ ይሄ ሰውዬ ምንድነው የምትፈርዱበት? በስላሴ ባያምን ይሄ ሰውዬ ምንድነው ይጠየቃል? ስለዚህ በጣም አስቸጋሪ ነው። ማርቆስ ወንጌል ምዕራፍ 12 ላይ በተመሳሳይ ከጻፎችም አንዱ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አይቶ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስ ምንድነው ያለው? እስራኤሎች ስማ፣ ዘዳግም 6:4ን ኮት አድርጎ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ብሎ መለሰለት።
አንድ ጌታ ነው ብሎ ከዛ ምን አለ? አንተን በፍጹም ልብ፣ በፍጹም ነፍስ፣ በፍጹምም ሐሳብ፣ በፍጹምም ኃይል ጌታ አምላክህን ውደድ የምትል ናት እያለ ተቀጠለና ጸሐፊው ምን አለ? መልካም ነው፣ መልካም ነው መምህር ሆይ አንድ ነው ከእርሱ በቀር ካንተ በቀር አላለው። ከእርሱ በቀር ሌላ የለም ብለህ በእውነት ተናገርክ። ሌላ የለም፣ በቃ ሌላ የለም አምላክ። ኢየሱስም ይሄንን አይቶ ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራክ አይደለህም አለው። ከእግዚአብሔር መንግስት የራክ አይደለህም። ስለዚህ በቃ አንድ አምላክ አለ። ያ አንድ አምላክ ነው የሚመለከው ነው። በቃ በአጭሩ ምን አጨናነቃችሁ ታዲያ? በጣም ብዙ ነገሮችን መዳሰስ ይቻላል። አንድ ነገር ብቻ ልናገርና በዚያ በቃለው ማለት ነው ኢንሻአላህ። ኢየሱስ ታዲያ አምልኩ ብሎ የተናገረው ማንን ነው ከተባለ ማቴዎስ 4 ላይ ከሰይጣን ጋር በነበረው ከዲያብሎስ ጋር በነበረው ክርክር ላይ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ምን አለ? ቁጥር 9 እና 10 ላይ ወድቀ ብትሰግድልኝ ይህንን ሁሉ ሰጣለሁ አለው። ሰይጣን ለማለት ኢየሱስ። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለ። የት ነው የተጻፈው ጥያቄ ሲባል እዚህ ያው ዘዳግም 6:13 ላይ አምላክህን እግዚአብሔርን ፍራ እሱንም አምልክ በስሙ ማል የሚል ተጽፎ እናገኛለን። ይሄ ማን ነው? ያህዌ ነው፣ አብ ነው። ኢየሱስ እናንተ አምላካችን የምትሉት ለኔ አባቴ ነው ተባለው ነው ይሄ። ስለዚህ ኢየሱስ ምን አለ? እኔ ለአንተ አልሰግድም ለአንድ አምላክ ነው የምሰግደው እያለ ነው። ስለዚህ ኢየሱስ አምልኮ ያለውን ከማምለክ ውጪ ሌላ ምንም አይነት አማራጭ ስለማይኖር አንዱ አምላክ ባይብል ላይ አብ መሆኑን ልናገርና በዚሁ ላብቃ ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ምንድነው? ከንቱ ጣዖት ነው ራሱ ከአንድ አምላክ ውጪ ያለው ከንቱ እንደሆነ አለ። ከአንዱም በቀር ከስንቱ በቀር ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ጥሩ ይሄ ማን ነው? መቼስ ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ ልብ አድርጎ ከአንዱ በቀር ማንም አምላክ እንደሌለ ነው ያለው እዚህ ጋር። ለኛስ ነገር ሁሉ ከእርሱ የሆነ ምንጭ እኛም ለእርሱ የሆነን ተመላሽ ወደሱ ተመላሽ ማለት ነው። አንድ አምላክ ማን አለን አለ? አብ አለን። በቃ ይሄ አንዱ አምላክ ነው በቃ የተሰበከው ባይብል ላይ በአምላክነት ደረጃ። ከዚህ ውጪ ሌላ አምላክ የለም። እናመሰግናለን። ይህንን ይመስላል ማለት ነው። ቀጥሉ። አልተሰማም ብቻ እንዳትሉኝና ጉድ እንዳታርጉኝ። ጀዛከላህ እየተሰማ ነው። ለማውራት ትንሽ ስራ ላይ ነኝ። እንትን ሁለቱም ብትሄድልባቸው እስከዛ የእግዚአብሔር ልጅ የተባለው ክርስቶስ አንተም የሕያው የእግዚአብሔር ልጅ ነህ የሚለውና እሱ ላይ በነገራችን ላይ ቃል የሚለው ዋው ቅድም ማውራት ፈልጌ እሺ ጀዛከላ በጣም ማውራት ፈልጌ ጉድ አይዲያ ቅድም አለ በጣም የሕያው የእግዚአብሔር ልጅ ምናምን እያለ ሲያቀራራ ነበር። አይተው ከሆነ ማለት ነው። እዚህ ጋር ምን አለ? የማን ዘጋቢ ነው እንዲያለው? ማቴዎስ ወንጌል ምዕራፍ 16 ነው። ጥያቄው ባይብሉ ራሱ አንቀበለውም አናምነው የምንልበትም በምክንያት ነው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ነው። ይቅርታ እዚህ ጋር ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ጥሩ እንግዲህ ዳይሬክት ኮቴሽን ነው። ዳይሬክት ኢየሱስ የተናገረው ነገር ነው አምጥቶ የነገረን ማን ነው? ማቴዎስ ነው። ጥሩ ማቴዎስ ተናግሯል ተብሎ ነው። ጥያቄው እኛ አሁን የማርቆስን ነው የምናየው። ማርቆስ ወንጌል ምዕራፍ 8 ላይ ስንመጣ ምን አለ? እናንተስ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስስ ምንድን ነው ያለው? አንተ ምንድን ነው ያለው? የሕያው እግዚአብሔር ልጅ ነህ አላለውም። በመጀመሪያ ደረጃ አንተ ክርስቶስ ነህ ብሎ መለሰለት። ለምን? የትኛው ነው እውነተኛው? አንደኛው ከሁለቱ ውሸት ነው። ከሁለቱ አንደኛው ውሸታም ነው፣ ዘጋቢ ማለት ነው። ምክንያቱም የሕያው የእግዚአብሔር ልጅ ብሎ አልተናገረም ብሎ ነው ያመጣው ማርቆስ ሲናገር ማለት ነው። እዚህ ላይ የተናገረው ደግሞ ማን ነው ብሎ ነው ያመጣልን? የሕያው የእግዚአብሔር ልጅ ነህ ብሎ ነው ያለው። የትኛው ነው እውነተኛ? ታማኙ የትኛው ነው እውነተኛ? ጸሐፊው ትክክለኛው። ምክንያቱም እኛ ባይብልን የማንቀበልበት ራሱ ትልልቅ ምክንያቶቻችን አንደኛው የህይወት ታሪክ ነው የዘገቡልን። የተዘገበው ምንድነው? የህይወት ታሪክ የታለ? የህይወት ታሪክ ነው የተዘገበው። ላሳየው። አንተ ታውቀዋለህ፣ በደንብ ታውቀዋለህ ከኔ በላይ መች ማሳየት ለምኑ አረዱት ነው ምናምን እንደሚባለው ነው። ህዝቡን አሳይ ባይሆን የከበርክ ቴዎፍሎስ ሆይ አለ። የከበርክ ቴዎፍሎስ ሆይ
ሲጀመር በቃ ማንቀበለው በቃ ደብዳቤ ነው ይሄ ደብዳቤ ለሰዎች የተጻፈ ደብዳቤ ይሄ ለዓለም የተጻፈ አይደለም። ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ማን ናቸው የቃሉ አገልጋዮችን አናቃቸውም። ማን እንዳስተላለፈ አልተናገረ። ቼን ኦፍ ናሬሽን ብሮከን ነው የለም። ማን እንዳስተላለፈ በእኛ ዘንድ ስለተፈጸመው ነገር ብዙዎች ምንድነው ወንጌልን ያስተላለፉት ኖ ታሪክን በየተራው ለማዘጋጀት ስለሞከሩ ታሪክ ነው የተዘጋጀው። ያዘጋጁት ሰዎች ናቸው የሆኑ ሰዎች ሰው ስላዘጋጀ ያዘጋጀው ሰዎች ባያዘጋጁ ላያዘጋጅ የሚችል ሰው ነበር ያዘጋጀው። ብዙዎች ስላዘጋጁ ነው እሱ ያዘጋጀው። ስለዚህ ምን አለ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኛል። በቃ የራሱ የመልካም እይታ ነው ያጻፈው። ተግባባን። ለዛ ነው ሲጽፍ ምን አለ ልብ አድርጎ ሲጽፍ ምንድነው እንደመሰላቸው እያለ ሲጽፍ ታያላችሁ። የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 3 ላይ ስትመጡ ምን ይላል? ኢየሱስም ሊያስተምር ሲጀምር እድሜው ስንት ነበር አለ? 30 ዓመት ያህል ሆኖት ነበር። እንደመሰላቸው እንዴ 30 እሺ በቃ ተውት እንደመሰላቸው የሚለው። ስለዚህ ኢየሱስ ያለ ሊያስተምር እድሜው 30 ከነበረ ምን አለ? የዮሴፍ ልጅ፣ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ እያለ የሚዘረዝረው ምንድነው? ይሄ የትውልድ መጽሐፍ ምንድነው? ይሄ ይደረደረልን። ስለዚህ አሁን ይሄ ከ30 ዓመት በፊት ያስተማረውን አስተምህሮ ኢየሱስ የማርቆስ ወንጌል ሲነግረን ማርቆስ ወንጌል ምዕራፍ 1 ላይ እንዲህ እያለ ይነግረናል። ልብ አድርጉ ምን እያለ እንደሚናገር። ኦኬ እሺ ምን ይላል? ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌልን እየሰበከ ምንድነው ሲሰብክ የነበረ? ወንጌል ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። በየትኛው ወንጌል? በማቴዎስ ወንጌል ነው የሚያምኑት? ያኔ ተጽፎ ነበረ። በሉቃስ በማርቆስ በየትኛው ነው ወንጌል የሚታመነው? ስለዚህ በጣም አስቸጋሪ ነው ብለን የምንናገረው ከዚህ አንጻር ነው። ራሱ እንዴት አድርጋችሁ ትቀበሉታላችሁ? ባይብሉ እርስ በርሱ ይፋጫል፣ ይጋጫል። እንዴት አድርጎ ነው አንድ ሰው ይህንን መጽሐፍ ይሰራሉ? በፖለቲካ ነው የሚታወቁት ኦልሬዲ እንጂ የሆነ ልባቸው ራሱ የተቀበለው ነገር አይደለም ያላቸው። እና ኢቭን ጎበዝ የተባሉ ሰዎች ምናምን ኦልሬዲ በጣም ጎበዝ ፖለቲከኞች ስለሆኑ ነው እንጂ የሆነ ጥሩ እውቀት ያላቸው ምናምን አይነት ሰዎች አይደሉም። እንደዛ አይነት ሰዎችማ ላይቫቸው ላይ ሁሉ ሰው የለም። እና ብቻ ፖለቲካ ነው የሚሰሩት። ኤኒዌይስ አሪፍ እንደነበር ተስፋ አደርጋለሁ። ነገ ሪከርድ ካገኘው ብቻ እንትላለሁ ሰማዋለሁ የነበረውን ሁኔታ ማለት ነው። እስከዛ ክርስቲያኖች ካላችሁ ግቡ እስኪ። ማርያም የያህዌ የባህሪ እናቱ ናት የሚል ጥያቄ አለ። እስኪ ግቡና የተወሰነ ነገር እናወራለን ማለት ነው።